እንኳን በደህና መጣችሁ። ዛሬ በመላ ሶሻል ሚዲያ መነጋገሪያ የሆነውን የአብርሽና የሩታን ጉዳይ ይዘንላችሁ ቀርበናል። አብርሽና ሩታ አብረው አድረዋል። ሁለቱም በድጋሜ ልጅ መፈለጋቸው ነገር ምን ላይ ደርሷል? ይህ እንግዲህ እንዳለ የሄርሜላ ቁጣ ሰማይ ነክቷል። ቪዲዮን እስከ መጨረሻ ካላያችሁ በስተቀር ግማሽ መረጃ ይዛችሁ ትቀራላችሁ። ሄርሜላ ምን አለች? አብርሽስ ምን መለሰ? ሁሉንም አሁን እናያለን። ሁላችሁም እንደምታውቁት አብርሽና ሩታ በቅርብ ያሳለፉት ጊዜ በጣም ደስ የሚል እና የብዙዎቻችንን ልብ የነካ ነበር። አብሮ ያሳለፉት ሌሊት እና ታወቁ ቅርርብ ብዙ ደጋፊዎቻቸውን እንደገና አንድ ይሁኑ ወደሚል ግምት ውስጥ ከቶናል። ከዚህም በላይ አዲስ ልጅ የመፈለጋቸው ወሬ እንደ ሰደድ እሳት እየተሰራጨ ይገኛል። ይህ ለቤተሰቡ ትልቅ ደስታ ቢሆንም በሌላ በኩል ግን አንድ ትልቅ ነገር ተከስቷል። ሄርሜላ በዚህ ጉዳይ ላይ ያላት አቋም ግን በጣም ጥብቅ ነው። ይህ መሆን የለበትም በሚል በከፍተኛ ቁጣ ስሜቷን ገልጻለች። ብዙዎች ሄርሜላን ለምን ተቆጣች? ቅናት ነው ወይስ ሌላ ምክንያት እያሉ ይገኛሉ በሚል እያከራከረ ይገኛል። ሄርሜላ በሰጠችው አስተያየት ላይ በሰነዘረችው ሀሳብ በብዙዎች ዘንድ ጥያቄ ጭሯል። እናንተስ ምን ትላላችሁ? አብርሽና ሄርሜላ በድጋሚ ልጅ ይወልዱ ማማላችሁ ወይስ የሄርሜላ ቁጣ ተገቢ ነው? ኮሜንት ላይ ሀሳባችሁን አስፍሩልን። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። እዚህ ቤተሰብ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።